ቭሎግ ፓርት 1 በመዳም ኩሽና ወይ በመዳም ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት አላችሁልኝ? እስኪ ዛሬ ተንቅልፌ ተነስቼ ቀን ውሎ ምንን ይመስላል፣ የት ሴት ሲያደርሰናል የዛሬው ቀን የሚለውን አብራችሁኝ ቆዩ። ግን መጀመሪያ ቪዲዮውን ላይክ ሳታረጉ አትለፉ። ላይክ አድርጉኝ። ምንም የምከፍሉበት ወይም የምትጎዱት ነገር የለም። የስደት እህታችሁ አይደለሁኝ። አበረታቱኝ። እናንተ ታበረታቱኝ፣ እኔ ደግሞ አንዳንድ ይሄን ቪዲዮ ከወደዳችሁት ቀጣይ ደግሞ ብሎክ ልሰራ እችላለሁኝ። እዚህ ጋር ተንቅልፌ ተነስቼ የአረቦቹን ክላስ አጸዳድቼ ምናምን ጨራርሼ ወደ ራሴ ክላስ አጸዳድቼ የራሴን ክላስ እንደዚህ ፏ አርጌ እዚህ ጋር ሀያቱ ሰሃባና ቁርአን አለኝ ተቀባን ተክላሴ ብቻ የማይለኝ። ከዛ ስራዬን ጭርስርስ ሳረኩኝ ቤቴን በካክራለሁኝ፣ ክላሴንም አበክራለሁ አብሬ። ከዛ ወደ ቀጥታ ቁርስ ነው የምንሄደው። እዚህ አጋጣሚ አንድ ነገር እየሰራው አንድ ነገር ለማለት እፈልጋለሁኝ። ምን አለችኝ የሆነች ሀበሻ ጓደኛ አገኝቼ እንደዚሁ እንደኔው የተሰደደች አረብ ቤት ነው የምትሰራው። እንዴ ሳሙ አለችኝ። እኔ ሁሌም አረቦቹ ሰርተው ታልሰጡኝ፣ አረቦቹ ምግብ ሰርተው ካልሰጡኝ እኔ አልፌ ምግብ መስራትም መብላትም አልፈልግም፣ እፈራለሁ፣ አልወድም ምናምን አለችኝ። እዚህ ጋር ሁላችሁም ልትይዙት የሚገባው በተለይ አሁን አዲስ የተሰደዳችሁ እህቶች፣ ማንም ሰው ስደት ዓለም ጋር ስትኖሩ ማንም ሰው ለእናንተ የሚያዝንላችሁ ማንም ሰው ቅርብ የለም። ለእናንተ ያላችሁት እናንተ ናችሁ። ከአላህ ቀጥሎ መጀመሪያው ፈጣሪያችሁ ሲሆን፣ ሁለተኛ ኔክስት ደግሞ ራሳችሁ ናችሁ። እዚህ ስደት ዓለም እናት የለም፣ አባት የለም፣ ወንድም ማንም ሰው ያዝንላችሁ። ስደት ዓለም ላይ ስትኖሩ አላህና እናንተ ናችሁ። በቃ ከአላህ ቀጥሎ ራሳችሁ ናችሁ ያላችሁት እና እስከሚረባችሁ ድረስ ራሳችሁን እስከምትስቱ ድረስ እስከምትታመሙ ድረስ ጤናችሁን እስከምታጡ ድረስ ፊታችሁ ላይ ማዳት እስከምታወጡ ድረስ ሰውነታችሁ ልቅ ድቅቅ እስከሚል ድረስ አጠብቁ። በቃ አጠብቁ። ማንም ሰው ለእናንተ ቅርብ የለም። ራሳችሁ እናንተኑ ራሳችሁን ታልጠበቃችሁት ማንም ሰው አይጠብቅላችሁ። በቃ ያገኛችሁት ማንኛውንም አይነት ምግብ ሰርታችሁ ብሉ። ከሌለ ደግሞ ምግብ የለም ቤት ውስጥ እኔ ሰርቼ መብላት እፈልጋለሁ፣ ይሄንን አንጭ ብላችሁ የማዘዝ መብት አላችሁ፣ ሙሉ መብት አላችሁ። እናንተን ሰራተኝነት ሲያመጧችሁ እናንተን ሙሉ ወጫችሁን የምትበሉትን የምትጠጡትን ችለው ሊያሰሯችሁ እንጂ እያመጧችሁ ብላሽ አላመጧችሁ። በዛ ላይ ደግሞ አንዳንድ የተረገሙ አረቦች አሉ፣ ምግብ የሚዘጉ ምግብ የለም ብለው እንደዚህ ሰራተኛን ለመጉዳት የሚሞክሩ መናጤ አረቦች አሉ። እንደዚያ ያለ አረብ ያጋጠማችሁ ደግሞ ኤምባሲ ደውሉ፣ ኤጀንሲ የራሳችሁ የመጣችሁበት ቢሮ ምናምን ደውላችሁ አይ እንዲህ ነው ብላችሁ አመልክቱ። ዛሬ ላይ የሰራተኛ ስራ በጣም የተከበረ ነው። በተለይ ሳውዲ አረቢያ ውስጥ የምትኖሩ እህቶች በጣም የሰራተኛ ምግብ፣ የሰራተኛ ልብስ፣ የሰራተኛ እረፍት ሰዓት፣ የሰራተኛ የስራ ሁኔታ ሁሉን ነገር የተጠበቀ ነው። አልሐምዱሊላህ መንግስት በሰራተኛ በኩል የሰጠው አዋጅ ወይንም የሰጠው ቀራር በጣም ከፍተኛ እድል አለና ራሳችሁን ጠብቃችሁ ኑሩ። ማንንም አትፍሩ። ዙሮ እኮ ከአገራችሁ ስደት ሀገር ስትመጡ የከሌሊ መባልን እዛው ኢትዮጵያ ጥላችሁት ነው። እኔ በጣም የምወዳት በጣም የምሳሳላት እህት አለችኝ እና ምን ትላለች መሰላችሁ? የከሌ ልጅ አይሉኝ እኔ ምን አገባኝ ትለኛለች። የሆነ ነገር አረቦቹ ስትጠይቅ ወይም ስትናገር ማለት ነው። እዚህ ጋር ደግሞ በቃ ከቤት ቁርስ በላን፣ ምሳ በላን፣ ከዛ ወደ ሀረም መካተል ሙከረማ። በተለይ እዚህ ቦታ ላይ ያላችሁ እህቶች ትረዱኛላችሁ ስሜቱን። መካ ላይ አጅመሉል በለድ በቃ ከዱንያ ካሉ አገራቶች ሁሉ የምትበልጥ መካተል ሙከረማና መዲና ናቸው። እና ሀባይቢ ወደ ሀራም እስኪ እንሂድ ኢንሻአላህ። ሀራም ሄደን ደግሞ ደዋ እናደርጋለን። እና ምልላችሁ ነው ራሳችሁን ጠብቁ። ስደት ዓለም ላይ ሌላ ዜጋ ሰራተኛ ያጋጠማችሁ ደግሞ ወይ በንጋሊ ወይ ፊሊፒኒ ወይ የሆነ ሌላ ዜጋ ሰራተኛ ወላሂ ላዚም ተንቅልፋቸው ተነስተው የመጀመሪያ ስራቸው የሚሆነው ምንድነው?
ኩሽና ገብተው ምግብ ሰርተው በልተው ከዛ በኋላ ነው ወደ ስራም ወደ ጽዳትም ማንኛውን ስራ እንቅስቃሴ የሚያደርጉት። የኛ የሀበሻ ግን ሰራተኛ እኛ ሀበሻዎች መጀመሪያ የምንሰራው ጽዳት ነው። እና አሁን ተንቅልፌ ፈጅር ታነስቼ ሰላት ሰግጄ ቀጥታ ወደ ስራ ነው የምገባው። ያንን ስራ ልጆች ትምህርት ቤት የሄዱ ከሆነ ትምህርት ቤት ሸኝቼ ከትምህርት ከዛ መልስ ደግሞ ጽዳት ካለ ጽዳት አጽድቼ መረተብ ካለ በቃ እያንዳንዱን ስራ ስጨርስ ሰዓሽራም ሆነ ሰዓዳሽም ሆነ ምናምን እንደዚህ ምሳ ቁርስ ምሳ በመስሪያው ሰዓት ቁርስ ለመስራት ወይ ቁርስ ለመብላት ነው የምንሄደው። የሚገርመው ደግሞ ምሳ የምንበላው ወይ አሱር አካባቢ ወይ መግሪብ አካባቢ እንደዛ ነው ሊዛማችን። ያ ማለት ትክክለኛ ሊዛም ነው ማለት አይደለም። በእውነት ሰዓታችንን ጊዜያችንን አላግባብነት እያጠፋ ነው። እዚህ ጋር ይሄ ቦታ ሀረም ፊት ለፊታችን እንግዲህ ሀረምን የማታውቁም ደግሞ በዚሁም አጋጣሚ እያስጎበኘኋችሁ አብረን ነይ። እዚህ ጋር ሀረም ደርሰናል። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ። በእውነት እዚህ ቦታ ላይ መምጣት ማለት የሱብሓነላህ እዚህ ቦታ ላይ የሚሰማችሁ ስሜት፣ እዚህ ቦታ ላይ የምትሰሙት ድምጽ፣ እዚህ ቦታ ላይ ሆናችሁ የሚሰማችሁ የውስጣችሁን ስሜት አላህ ምስክሬ ነው፣ አላህ ነው የሚያውቀው። በቃ ለየት ያለ ስሜት፣ ሰላማዊ የሆነ ስሜት፣ የሆነ ተጭንቅ ቦታ ወጥታችሁ እፎይ የምታገኙበት ቦታ ቢኖር መካተል ሙከረማ። እኔ በእውነት መካን በጣም ነው የምወደው። ጣይፍ ወይንም አባሃ ወይ የሆነ ራቅ ያለ ቦታ ስንሄድ የመጀመሪያ ጥያቄ መቼ ነው የምንመለሰው ነው። በጣም ነው የሚጨንቀኝ እንደዚህ ወጣ ብዬ እንደው ከወር በኋላ የሚያቆይ ስራ ወይንም ለእረፍት ምናምን እንደዚህ ወደ አባሃ ምናምን ስንሄድ በእውነት በጣም ነው የሚጨንቀኝ። በቃ ከመካ መውጣት ጭንቀት መስሎ ነው የሚታየ። መካን በጣም ነው የምወደው። ኢትዮጵያ ለመሄድ ወይንም ለመሳፈር ሳስብ ራሱ ኢላሂ አንተ ረዝቀኸኝ መካን እንዲያርቀው በቃ ለኡምራ ወይንም ለሀጅ መመጣ ባሪያ አርገኝ ምናምን ብዬ ሁሌ ዱአ አረጋለሁኝ። እና ዱአ አርጉ እናንተም እዚህ ቦታ አልጎበኛችሁ ይሄንን ቦታ እንድትጎበኙ አላህ እንዲረዝቃችሁ ዱአ አርጉ። ዱአ ምንም የሚከለክለው ነገር የሚይዘው ተራራ የለምና እዚህ ጋር ወደ እራት ነው። እራት ሩዝ በአትክልት ይሄን ይመስላል። በጣም ነው የሚያምረው። ማሻአላህ ተባረካላህ። እና ሀባይቤ አንዳንድ ልጆች ደግሞ ምግብ ስራ የምጠሉ እህቶች አላችሁ። እኔ አረብ ቤት ምግብ ተሰራው ፊቴ ይበላሻል እንዲባል ሙያ ተማሩ። በእውነት ፊታችሁ አይበላሽም። ወላሂ ላዚም ፊቴ ይበላሻል ምግብ ተሰራው ምናምን የምትሉ ልጆች እኔ ቢያንስ 13 አመት አረብ ሀገር የሆነኝ ነው። 13 አመቱንም በስራ ነው ያሳለፍኩት። አልሐምዱሊላህ ልጄን ወልጄ ብቻ ለ2 ወር ነው 2 ወር ከ15 ቀን እረፍት ላይ ያሳልፍ ያለሁ እንጂ የተቀረውን ሁሉ እርጉዝ ሁኔ ራሱ አረብ ቤት እየሰራሁ ነው ልጄን የወለድኩት። አልሐምዱሊላህ። እና ምን ልላችሁ ነው፣ ስራ ስሩ፣ ስራ ያስከብራል።